ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ጨረቃዎችና ሀሰን ወንድማቸው መጠዋል ማለት ነው። አመጣጣቸውም የሆነ የሚያናድድ ነገር ትንሽ ቢኖረውም በጣም ትምህርት አለው ብዬ አስባለሁ። ምክንያቱም የብሩኬ ሀሳብ በጣም ተመችቶኛል ነው በደንብ አንደርስታንድ ካደረጋችሁትና በራሳችሁ ህይወትም ከመጣችሁ እኔ በራሴ እንዳንዲት ሰው ወይ ደግሞ እንዳፍቃሪ ሰው ወይ ደግሞ ነገ ትዳር እንደሚፈልግ ሰው ባውንደር የሚያልፍብኝ ሰው አልፈልግም። ልወዳቸው እችላለሁ፣ ላከብራቸው እችላለሁ፣ የጓደኝነት ክብር ማንነት ልሰጣቸው እችላለሁ። ከዛ ውጭ ግን በቤቴ ገብተው በዚህ ወጣ በዚህ ወረደ ሊሉኝ የሚችሉ ጓደኞች አልፈልግም። ባልሽ እንደዚህ ነው እንደዚህ ሆነ የሆነ ነገር ባለፈው ከድሮ ጀምሬ እላችኋለሁ። ባላችሁ ከሆነ ነገር ተጣልታችሁ የሆነ ነገር ተፈጥሮ እንደዚህ ተፈጠረ ብላችሁ ስትነግሯት አንዲት ጓደኛ ባላችሁን አብራ ምትቦጭቅ ወይ ደግሞ እንደዚህ አድርጊ ብላ የምትላችሁ ጓደኛ ከህይወታችሁ አስፈላጊ አይደለችም። ከህይወታችሁ ማስወጣት ግዴታ ነው። ምክንያቱም የምትኖር ከዛ ሰው ጋር ወይ ደግሞ ከዛች ሰው ጋር እንጂ ከዛ ሰው ኦርዛሽ ሰው ጋር አይደለም። እንደ ጓደኝነት የሆነ መስመር ያላለፈ ሁሉም ሰው ማለት ነው። ይኸውላችሁ በትዳር የግል በቃ ማርያምን ከበፊትም ማለት ነው የግል ይሄ ስለ ፕራይቬት ስለ ማንነት እንደዚህ ምናምናም ብሎ የሚቀበጣጥር ሰው ደስ አይለኝም። እስከ የሆነ የምነግራችሁ ነገር ካለ አዳምጡኝ። ልነግራችሁ ስለፈለግኩኝ ማለት ነው። ልነግራችሁ ያልፈለግኩትን ነገር ግን ጥያቄ ካበዛችሁብኝ እናንተ ሰዎች ለእኔ አጠቅሙኝም ከህይወቴም መወገድ አለባችሁ ብዬ አስባለሁ። ስለዚህ እዚህ ጋር ያው በመጀመሪያ ስለመጣችሁ ደስ ብሎኛል። ሲመጡ አመጣጣችሁ አይታችኋል። ቅምጥሌ ስትመጣ ብሩኬን ስታይ እጇን ዘርግታ ምናምን ነገር ምናምን ተቃቀፉ፣ ተሳሳሙ ምናምን ነገር ደግሞ ህንዶችን አደረገች ነው ያለው ብሩኬ። በዛ ተሳመ ብሩኬ በዚህም በዚህም ምልክትም ቁጭ ቁጭ አለለት እንዳያችሁት እንግዲህ ብሩኬ በዛው በምልክቱ እዚህ ጋር ማድረግ ሊበላለች ቅምጥሌ እንግዲህ ያው ደግሞ ልጋብዝሽ ተብላ እምቢኛለች። ብትጋበዥ ጥሩ ነበር። ያው እንግዲህ ብቻ ግን ደስ እንዳለች መብራት ደግሞ እስካሁን ባለመምጣቱ ደብሮኛል። መብራት የሌለ ሲሆን በመቤቴ እንዴት እንደሚያስጠላ በስማም ውይ በቃ ብዙ ነገር በተለይ ለሴት ልጅ ይከብዳል። መብራት ከሌለ በፈርሜሎ ነው የሚባለው በክሰል ትሰራላችሁ ምናምን በቃ ስልክ ራሱ ቻርጅ ማድረግ ምናምን ነገር የሆነ ቦታ ለምናችሁ ምናምን ፓወር ባንክ ምናምን ስልክም ቻርጃችሁ ትመጣላችሁ ምናምን ነገር ስልኩም ደግሞ የሆነ ሰለብ ነገር አለበት ነው ስልብ ነው የሚባለው ብቻ እንደዛ ነገር ቶሎ ቶሎ ነው የሚያልቀው ባትሪ ማርያምን ስማም የኔማ ተውት ገባድ ነው። እና መብራት ቢመጣላችሁ ደስ ይለኛል። ባይመጣም ግን ብቻ ግን እንኳን እናንተ መጣችሁ ጧት እያልኳችሁ ነበር። በዚህ ዛሬ ቅምጥሌ በተሰራችሁ ቢሆን ደስ ይለኛል። ካልሆነም ቀድሞ የተቀረጸ ቪዲዮ ካለም ብያችሁ ነበር። ያው ቀድሞ የተቀረጸ ቪዲዮ ነው ማለት ነው። ይሄ ዛሬ የመጡት አመጣጣቸው። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። ቤተሰብ እየረሳችኋቸው ነው። ያው ቻናላቸው እየሄደ ነው እግዚአብሔር ይመስገን። ግን ከዚህ በላይ መሄድ ነበረበት ብዬ አስባለሁ። እንደ ተወዳጅነታቸውና ቪዲዮቸው እንደሚታየው ሰብስክራይብ የለም። እውነት እናወራ ከተባለ ሲቀጥል ብሩኬ ከመጀመሪያው ካመጣጡ ደስ ይላል። በቃ ኢንትሮ አሰራሩ ምናምን በጣም ነው ደስ ያለኝ የምር ማለት ነው። አይታችኋል እንግዲህ ባጠፋሁት ነገር በጣም ይቅርታ ሁላችሁንም ባስደብርኳችሁ ይቅርታ ብሏል። ቅምጥሌንም ደግሞ ልክ እንደመጣች ጎንበስ ብሎ ስላጠፋሁት ጥፋት ይቅርታ ብሏል። አረ በእግዚአብሔር አይገባም ብላ ደግሞ ቅምጥሌ እንግዲህ እንዳያችሁት ችግር የለውም ብለዋለች ማለት ነው። ሲቀጥል ደግሞ ቅምጥሌን አትንኩብኝ ብሏል ማለት የእሷን ማንነትና ባውንደሪን መንካት የምትፈልጉ ሰዎች ስርዓት ያዙ ተብላችኋል። ስለዚህ ስርዓታችሁን ያዙ። ባል ለሚስቱ እንደዚህ ጠበቃ ሲቆም ማየት እንደዳባቱ ደስ እንደሚላ እናንተ አታውቁም። እግዚአብሔርን እኔ በቃ ቤት ደስ የሚለኝ ነገር ባል ሚስቱን ሲንከባከብ የሆነ ነገር በቃ አላደለ ለእሷ ሲቆምላት ማንነቷን ሲያስከብርላት ገብቷችኋል። ሰው ማለት ነው ማንኛውም ሰው አሁን ለምሳሌ ሚስታችሁን ስታስከብሩ ሌላ በዙሪያችሁ ያለ ሰው ሆነ በዙሪያው ያለ ሰው ሆነ ያከብራታል። ገባችሁ? ባላችሁ ደግሞ ስታከብሩ በዙሪያችሁ ያለ ሰው ያከብረዋል፣ ትከበራላችሁ በአጠቃላይ እና ሁሉም ሰው በሚሰጠው ልክ ይቀበላል። ለምሳሌ ፍቅር አሁን ለሚስቱ ሲሰጥ ለሚስቱ ብቻ ነው አይደል የሚመስለው፣ ግን ለብዙ ህዝብ ደስ ያስብላል። ገባችሁ? ስለዚህ ብሩኬ ያው ቅምጥሌ አትንኩብኝ ብሏችኋል። ሲቀጥል ደግሞ ያው ድራማ ሲሰሩ ታውቃላችሁ የሚናገሯቸው ቃላቶች አሉ ምናምን ነገር ለነዛ ነገሮች አም ሶሪ ብሏል። እና ደግሞ አዋሪ ምንድነው ጉድ ምንድነው ያላት ምንድነው ያለው ጠፋኝ። ጉድ አፍተሩን አላለም አወልዳሪው ነው ያለው። አዎ አወልዳሪው አለ። ከዛ አንፋንታውን ኪው አለች ቅጥሌ እንደ እንግሊዘኛ ምናምን አለች። ያው ስለ እንግሊዝ ስለ ዱባይም ሊያወሩ ፈልገው ነበረ። ያው የዱባይ እንግሊዘኛ ቀላል ያለች ናት ብሏል ብሩኬ። እንግዲህ ብዙ ጊዜ ባንጋሊዎች ምናምን የሚጠቀሙት እንግሊዘኛና ምንድነው አረበኛ ያው ሲምፕል ነው። በዛ ላይ ደግሞ የሆነ ውዝግብግብ ያለ ነገር ነው እና ብሩኬ ደግሞ እንግሊዘኛ ላይ በጣም ነው የሚችለው ታውቃላችሁ። እና ያው እንግዲህ ቅምጥሌም ትንሽ አማርኛው ጠፍቶብሻል እያላት ነበር። ያው የነበረችበት ቦታ ላይ እንግሊዘኛ ስለሚወራ ማለት ነው እና
ለማንኛውም ስለ ቁም ነገሩና ደስ ስላለኝ ነገር ደግሞ በድጋሚ ስለንግራችሁ ምንድን ነው ብሩኬ ባውንደር የሚባል ነገር አለ፣ ከህይወታችን እንድትወጣ እፈልጋለሁ ብሎታል ሀሰንን። ያ ማለት ደግሞ ጓደኝነትን አልፈልግም ወይ ደግሞ ከቅምጥሌ ጋር ያለኝ ጓደኝነት አቁም ማለት አይደለም። አንዳንድ ሰዎች የማይገባቸው የማይረዱት አመለካከት እንዴት ነው ብዬ ማስበው፣ ይህ ጓደኝነት ሲባል ቤስት ሲባል የሆነ ህይወታችሁን እኔ ልፈትፍትላችሁ፣ እኔ እንደዚህ ላድርገው፣ እኔ ያልኳችሁን አድርጉ፣ እኔ በመራዋችሁ ሂዱ ምትሉ ሰዎች አላችሁ። ቤስት ነሽ ስልሽ፣ ጓደኛ ነሽ ስልሽ፣ ወይ ደግሞ ጎረቤት ነሽ ስልሽ የሆነ የምናሳልፋቸው እኔ የሰጠውሽ ነው የምትቀበዩ። ገባሽ? አሳልፍ የምሰጥሽ ነገር ካለ ተቀበይ። ከዛ ውጭ ቤቴ ውስጥ ገብተሽ አይገባም። እንደዛ የሚሆን ነገር የለም። ስለዚህ ብሩክ ያለ እንደዛ እንጂ ጓደኝነትን አልፈልግም አላለም። ከዛ ደግሞ ምንድን ነው ይህ ሰላም አትበላት ነው ምናምን ሲል ደግሞ አረ ስለ እሱ ማምን አገባኝ ደግሞ ይላል ብሩኬ። እንዴት አያገባ ሚስት አይደለች እንዴ? ብሩኬ እኮ እውነቱ ነው። ሚስት ለሌላ ነገር ነው የምፈልጋ። እንደዛ ከሆነማ አለቅም ብሎታልና እኔ እኮ ሀሰብ በጣም ያስቀኝ። ገና ብሩኬ ምንም ሳይለው ምንድነው ስታይኝ ትናደዳለህ፣ አይን ይቀላል። ፈጣሪ ነገር ፍለጋ ነገር በደላላ ምንድን ነው እንደዚህ? ብሩኬ ሲጀመር ነገር ፈልጓል፣ ግን ደግሞ አንተ ገና ከመምጣቱ ምንድነው እኔን ስታይ እንደዚህ ምናምን ነገር አለ። እንዳያችሁት ሀይሚ ከሆነ የሳመቼ በጣም ደስ ይለኛል። ከንፈር ላይ ቢወር አለ እዛ አይነን ጨፍል ሳማልሽ ቅጥል ሀሰንን ልኮ ካሜራማን የሚጨፍን እሱም ማስራ ላይ አይደል? እሱ ከሌለ ታዲያ እኛስ ምኑን እናያለን? ኧረ ሀሰን ግን ተንኮለኛ ነህ። እና ብሩኬ ደግሞ ጸጉሬን እንደዚህ ሊስተካከለ ነው። ከቅምጥሌ ውጭ ማንም እንዲነካኝ አልፈልግም ሲልሳ ያለው ደስታ ቅምጥሌ ደግሞ በጣም ደስ አላት ምናምን ነገር እና ለማንኛውም ነገር ያው ይቅርታ ተብልሻል ቅምጥሌ። ሲቀጥል ደግሞ ብሩኬ የተናገረው ነገር ልክ ነው። ያን ሲል ጓደኝነታችሁን አቁሙ አይደለም፣ አትገናኙ ማለት አይደለም። የሆነ የሚያገናኛችሁ ፓርት ይኖራል። ግን ስለ ትዳራችሁ ሲጀመር ቅምጥሌና ብሩኬ ማን ነው ሀሰን ስትገናኙ ስለ ብሩኬ ማውራት ትችላላችሁ። ስለ ሌላ ነገር ስለ ፍቅራችሁ ወይ ስለ ትዳራችሁ ግን ከሀሰን ጋር ሁነሻውን ስለ ብሩኬ ማውራት የለም። ብሩኬም ቢሆን አሁን ለምሳሌ ስለ ሚስት፣ ስለ ቅምጥሌ፣ ስለ ትዳር ፍፄ ጋር ሆነ ማውራት አይጠበቅም። ስለ ሌላ ነገር ልታወሩ ትችላላችሁ። ስለ ቅምጥሌም ቢሆን ስለ ሌላ ነገር ልታወሩ ትችላላችሁ። ግን ትዳራችሁ እንዴት ነው ወይ ደግሞ ፍቅራችሁ ምናምን ብላችሁ ስለ ትዳር ከጓደኛ ጋር ብዙ መፈትፈትም አያስፈልግም። የሆነ አስተያየት ሊኖር ይችላል ምናምን ነገር ያም ሊሆን የሚችለው ካገባ ጓደኛ። አሁን አንተ ስታገባ ያገባ ጓደኛ ሲኖር የምትመካከረው ነገር ይጣፍጣል። ግን ካላገባ ትዳር እንዴት ነው የሚል ጓደኛ ያላወቀን ግን ዝም ብሎ ዋቢ ወቅቱ ትንቦጭ ነው። ስለዚህ አያስፈልግም። ኦኬ፣ በአንዱ ተስፋ ሊያስቆርጥ ይችላል። ስለዚህ ብሩኬም ቅምጥሌ የተናገረችው ነገር ልክ ነው። ከኔ ጎን የቆሙ ሁሉ ስህተት ናቸው ወይ ያለችው ከዚህ በፊትም ያው ብዙ ነገር ተፈጥሯል። ቅምጥሌ ጋር የሆኑ ሰዎች ሲመጡ ልክ አይደሉም ነው የሚባለው በጣም ብዙ ጊዜ ታዝባችሁ ከሆነ። ስለዚህ ፍፄም የራሱ የሆነ እንትን ነበረው አይደለም ፎቶ ምናምን እያወረደ ነበር ምናምን። እሱም የራሱ የሆነ ስህተት ነበረው፣ ትክክል ያልሆነ ፓርት ነበረው። ኦኬ፣ ሀሰንም ትክክል ያልሆነ ፓርት ነበረው፣ ትክክል የሆነ ፓርትም ነበረው። ልክ ልትሄድ ስትል ምናምን ነገር እንትን ማለት ሆና ነገር ገብቷቸዋል። ስለዚህ እንድትጣሉ አልፈልግም፣ እኔ ሄዳለሁ አለ። በቅምጥሌ ስል ደግሞ ይቅርታ፣ ግን እኔ ደግሞ ይቅር አልልም። እንደዚህ ይባላል እንዴ? ምንድን ነው ሀሰን አብድሃል እንዴ? በቅምጥሌ ሰማለ ይቅርታ ብያለሁ፣ ይቅር ብያለሁ፣ ግን እኔ ግን ይቅር ማልልም፣ ይቅርታ አልጠይቅም ብሎ ጥሏቸው ሄደት። እንደዚህ የት አባባላለ እንዲ? የመጀመሪያ ቀን ስሰማ ጋይዝ እኔ ለእሷ ስል ይቅር ብያለሁ፣ በቃ ይቅር ተባብለናል ነው እንጂ የሚባለው። ለእሷ ስል ይቅር ብያለሁ ግን ወይኔ ግዴና ያው ቅምጥሌ እንግዲህ አንተና እኔ ስለታረቅን ወይ ደግሞ ከዚህ በፊት ስለነበረን ነገር ሀሰን ቴንኪዩ አብረኝ ስለነበርክ ብለዋለች። ሲቀጥል ያው ማለት ሁላችንም በምናየው ልክ እንፈርዳለን። ብሩኬ ልክ ነው፣ የሆነ ጓደኝነታችሁን ቀጥሉ። ግን ሀሰን ከዚህ በኋላ የሆነ ነገር ሲፈጠር ልክ ነው። ማርያም ብሩኬ ያለው ነገር ልክ ነው። የሆነ ሰዎች ሲጣሉ እነሱን ለማጣላት ወይ ደግሞ ነገሩን ለማስፋፋት መሮጥ ሳይሆን ነገሩ ማስተካከል ነው ያለብህ ያለ ልክ ነው። የወንድምህን ምክር ስማ። ድጋሚ ቅምጥሌን አግኝቼ እንደዚህ ነገሮች ይፈጠራሉ፣ ጸቦች ይቀጥላሉ የሚባል ነገር የለም። ኦኬ፣ በሌላ ነገር ተነች እንደፈለጋችሁ ተገናኙ። ግን በትዳራቸው ገብቶ መፈትፈት ግን አይቻልም። እውነቱን ነው ብርኬ፣ ጓደኝነቱ ይቀጥላል፣ ግን በትዳሪ ውስጥ ምንም ነገር አልፈልግም ብሏል። ኦኬ ራይት፣ ያ ኦፍኮርስ እንደዛ ነው። እና የመቻችሁ መጨረሻው ምን ሊሆን ይሆን ብዬ ሳስበው እኔ እንጃ ግራ ገባኝ። እንግዲህ እንዳያችኋቸው ቅምጥሌም እንዳወራ እድል አልሰጠኝ ብላ ኩርፋኔች ብሩኬም ይዟት ሄደ። ምን ሊፈጠር ሀሰንም ሄደ። ምን ሊፈጠር እንደሚችል አብረን ነገ የምናየው ይሆናል። ሁላችሁም እንግዲህ ብቻ ግን ሀሳቡ ተመችቶኛል። ቅምጥሌም የተናገረችው የሆነ ፓርት ልክ አለው፣ ብሩኬም የተናገረው ልክ ነው። ሀሰን ደግሞ ያው ተረጋጋ፣ ብሩኬ ያለ ልክ ነው። ስለ ጥፋቱ ይቅርታ ማለት ደግሞ ትልቅነት ነው፣ ትንሽነት አይደለም። ኦኬ፣ ስለዚህ ነገ ተረጋግታችሁ ነው